بحران ارتش تروریستی آمریکا به منظور عملیات امداد و نجات خلبان جنگنده ساقط شده خود የኢራኑ አዲሱ መሪ ሙጅተባ ካሚኒ ህይወታቸው አልፏል የሚለው ዘገባ ከወጣ በኋላ የአሜሪካ ከተሞች ተናውጠዋል። ፕሬዝዳንት ዶናልድ ትራምፕ ላይም ያልተጠበቀ መፈንቅለ መንግስት ታውጇል። And smoke has been rising above Tel Aviv after an Iranian missile landed in the north of the city. አሜሪካ ስትጠበቅ ኢራንና ሩሲያ በመተባበር መላውን ቀጠና ያናወጠ የጥቃት ማዕበልን ከፍተዋል። The United States military began major combat operations in Iran. የሩሲያና የኢራን ጦር በእስራኤል ከተሞችና የአሜሪካ የጦር ሰፈሮች ላይ የፈጸሙት የሚሳኤል ጥቃት ናዳ ዓለምን አስደንግጧል። ሩሲያና ሰሜን ኮሪያ ወደዚህ ልቅት በይፋ መግባታቸው የሶስተኛው የዓለም ጦርነት ስጋትን ጫፍ አድርሶታል። በርካቶች የቤት ባለቤት ያደረገው ሜሪት ሪል ስቴት በኮሪደር ልማት ማሸበረከችው በመሃል ፒያሳ ለመጨረሻ ዙር ለሽያጭ ባወጣናቸው 15 ቤቶች በካሬ 73 ሺህ ብቻ እየሸጥን ነው። ውብይታን ከነፋሻማ አየር ጋር ያዙ ቤቶችን በአራራ ፓርክ እንዲሁም ወዳጅነት ፓርክ ፊት ለፊት እየገነባን በሚገኘው ዘመናዊ መንደር ውስጥ ምቹ በሆነ አከፋፈል 100% ለሚከፍሉ ደንበኞች 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን፣ ባለ 2 መኝታ በ5.8 ሚሊዮን፣ ባለ 3 መኝታ በ8.4 ሚሊዮን ብር አቅርበናል። በግንባታ ሂደት መክፈል ለሚፈልጉ ደንበኞች በ10% በ514 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን 60% በግንባታ ሂደት የሚከፍሉት እንዲሁም 40% ባንክ ብድር አመቻችተንልዎታል። መንደራችን በቂ የሆነ የመኪና ማቆሚያ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ጂም እና ስፓ ያካተቱ ናቸው። በመሃል ተክለ ሃይማኖት ከ20 ካሬ ጀምሮ የንግድ ሱቆችንም እኛ ጋር ማግኘት ይችላሉ። ሜሪት ሪል ስቴት የታመነ ንብረት። ፕሬዝዳንት ዶናልድ ትራምፕ ኢራንን ወደ ድንጋይ ዘመን መልሳታለሁ በሚሉበት በዚህ ወሳኝ ሰዓት ላይ በገዛ ቤታቸው መፈንቅለ መንግስት ታውጆባቸዋል። በዋሽንግተን ዲሲ ታይቶ የማይታወቅ ታላቅ የፖለቲካ ማዕበልም ተነስቷል። የአሜሪካ የህግ አውጪዎች ያልተገራ የትራምፕ እብደት ዓለምን ወደ ጥፋት እያመራት ነው ካሉ በኋላ በአሜሪካ ምድር የመፈንቅለ መንግስት መታወጁ ተሰምቷል። ዋይት ሃውስ በግርግርም ታውቋል። በሌላ በኩል አዲሱ የኢራን ጠቅላይ መሪ አያቶላ ሙጅተባ ካሚኒ ህይወታቸው ማለፉን የሚጠቁሙ ዘገባዎች ዓለምን እያናወጡ ይገኛሉ። በአሜሪካ ጥቃት የተፈጸመባቸው ሙጅተባ ካሚኒ በቆም ከተማ በህይወትና በሞት መካከል መሆናቸው ከተነገረ ከሰዓታት በኋላ ህይወታቸው አልፏል የሚለው ዘገባ ዓለምን እያናወጠ ይገኛል። የኢራን አብዮታዊ ዘብ ቀይ መስመራችን ታጥፏል በማለት መካከለኛው ምስራቅን ያናወጠ የጥቃት ማዕበል ከፍቷል። የአሜሪካ የጦር ሰፈሮችና የነዳጅ ጥቅሞቿ በእሳት ቃጠሎ እየታመሱ ይገኛል። አሜሪካና እስራኤል በበኩላቸው ኢራን ላይ እንደዛቱት መሰረተ ልማቶችን ማውደም ጀምረዋል። የትራምፕ የጊዜ ገደብ ሊያበቃ ጥቂት ደቂቃዎች ብቻ ሲቀሩት ኢራን የአሜሪካን የተኩስ አቁም እቅድ ውድቅ በማድረግ የመጨረሻውን ፍልሚያ በይፋ ጀምራለች። አሜሪካና እስራኤል የመጨረሻው የጥፋት ማዕበል ሊጀመር ደቂቃዎች ብቻ ቀርተዋል እያሉ እያስጠነቀቁ ባለበት በዚህ ወቅት ሩሲያ፣ ሰሜን ኮሪያና ኢራን በአንድ በኩል አሜሪካና እስራኤል በሌላ በኩል ሆነው ጦርነቱን ወደ ሌላ አስፈሪ ምዕራፍ እያሸጋገሩት ይገኛሉ። ፕሬዝዳንት ዶናልድ ትራምፕ እንደዛቱት ቃላቸውን ጠብቀው ኢራንን ከካርታ ያጥፏታል ወይስ ከስልጣን ይወገዳሉ የሚለውንና ሩሲያ ከኢራን ጋር በመተባበር በየትኞቹ የአሜሪካ ከተሞች ላይ ኢላማ አደረጉ የሚሉትን አሁን ከቀጠናው የወጡ አዳዲስ ሰበር መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም ውድ ተከታታዮቻችን እንደተለመደው ቪዲዮ ላይክ በማድረግ ሐሳባችሁን ደግሞ በኮሜንት መስጫ ላይ በመጻፍ አብሮነታችሁን ግለጹልን። ሚዲያችን ኢትዮፖስትን ያልተቀላቀላችሁ ደግሞ ሰብስክራይብ በማድረግ ተአማኒ መረጃዎችን ያግኙ። አሁን ወደ ዝርዝር መረጃዎቹ እናምራ። ፕሬዝዳንት ዶናልድ ትራምፕ በኢራን መሰረተ ልማቶች ላይ አውዳሚ ጥቃት ይፈጸማል በማለት ያስቀመጡት የጊዜ ገደብ ሊጠናቀቅ የሰዓታት ዕድሜ በቀረበት በዚህ ወቅት ከባባድ ጥቃቶች መፈጸማቸውን ቀጥሏል። አሜሪካና እስራኤል በአንድ በኩል 6ኛ ሳምንቱን በያዘው ጥቃታቸው የቀጠሉ ሲሆን ኢራን በእስራኤልና በዙሪያዋ ባሉ ሀገራት ላይ ከባድ ያጸፋ ምላሾችን እየፈጸመች ትገኛለች። የ45 ቀኑን የተኩስ አቁም ስምምነት ውድቅ ያደረገችው ኢራን በእስራኤል ከተሞችና የአሜሪካ የጦር ማዕከላትን መደብደቧንም ቀጥላለች።
ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ወሽመጥን በመክፈት የተኩስ አቁም ስምምነትን እንድትቀበል ያስቀመጡት የጊዜ ገደብ ካልተከበረ ኢራንን ወደ ድንጋይ ዘመን እንመልሳለን ያሉት ወታደራዊ ጥቃት ለመፈጸም ሰዓታት ብቻ እየተቆጠሩ ይገኛሉ። የትራምፕ ዛቻ በተጠናከረበትና የመጨረሻ ደቂቃዎች በቀሩበት ወቅት የኢራን አብዮታዊ ዘብ በሳውዲ አረቢያ ፔትሮኬሚካል ተቋማት ላይ ያልተጠበቀ ጥቃትን ፈጽመዋል። የኢራን እስላማዊ አብዮታዊ ዘብ የሳውዲ አረቢያ የፔትሮኬሚካል ፋብሪካዎችን ጨምሮ በመካከለኛው ምስራቅ የሚገኙ ኢላማዎች ላይ ከፍተኛ የሚሳኤልና የድሮን ጥቃቶችን መፈጸሙን አረጋግጧል። በጥቃቱ በሳውዲ አረቢያ ውስጥ በተለያዩ አካባቢዎች የሚገኙ የአሜሪካ ፔትሮኬሚካል ተቋማት ላይ በመካከለኛ ርቀት ሚሳኤሎችና በአጥፍቶ ጠፊ ድሮኖች የተሳካ ጥቃት መፈጸሙን አመላክቷል። አብዮታዊ ዘቡ እንዳስታወቀው ከተቋማቱ በተጨማሪ በፋርስ ባህረ ሰላጤና በሆርሙዝ ወሽመጥ የሚገኙ የአሜሪካ ጥቅሞችና ወታደራዊ ሰፈሮች እንዲሁም እስራኤል ውስጥ የሚገኙ ወታደራዊ እዝና የቁጥጥር ማዕከላት ኢላማ መሆናቸውን ገልጿል። በመግለጫው ላይ ኢራን ይህንን እርምጃ የወሰደችው ሰኞ ዕለት በግዛቷ የሚገኘውን የፔትሮኬሚካል ማዕከል ላይ የተፈጸመባትን ጥቃት ለመበቀል መሆኑ ተጠቅሟል። አብዮታዊ ዘቡ አሜሪካ ቀይ መስመራችንን የምታልፍ ከሆነ ምላሻችን ከመካከለኛው ምስራቅ አልፎ ወደ አውሮፓ ሊሸጋገር ይችላል በማለት ማስጠንቅቋል። አሜሪካና እስራኤል በበኩላቸው በቆም ከተማ አቅራቢያ በሚገኝ ድልድይ ላይ ጥቃት መፈጸማቸው ተዘግቧል። አሜሪካና እስራኤል ከቴሄራን በስተደቡብ በምትገኘው የኢራን የቆም ከተማ አቅራቢያ ባለ ድልድይ ላይ ማክሰኞ ዕለት ጥቃት መፈጸማቸውን የክፍለ ሀገሩ ምክትል አስተዳዳሪ የሀገሪቱን ብሔራዊ ቴሌቪዥን ጠቅሶ ገልጸዋል። ምክትል አስተዳዳሪው ሞርታዛ ሃይደር እንደገለጹት ከጥቂት ደቂቃዎች በፊት በቆም ከተማ የትራንስፖርት መስመር ላይ የሚገኝና ከከተማዋ ወጣ ብሎ በክፍለ ሀገሩ ምዕራብ አቅጣጫ የሚገኝ አንድ ድልድይ ላይ በአሜሪካና በእስራኤል ሚሳኤሎች ጥቃት ተፈጽሞበታል ብለዋል። ይህ ጥቃት የኢራን የሃይማኖትና የፖለቲካ ማዕከል የሆነችውን ቆም ከተማን ኢላማ ማድረጉ ውጥረቱን እጅግ ከፍተኛ ደረጃ ላይ እያሸጋገረው ይገኛል። የኢራንን የሲቪል የኃይል ማመንጫ ተቋማትና ሌሎች መሰረተ ልማቶችን ኢላማ ያደርጋል የተባለው የትራምፕ ዛቻ ተግባራዊ የሚሆን ከሆነ የጦር ወንጀል ነው በማለት በርካታ ሀገሮች ተቃውሟቸውን እያሰሙ ይገኛሉ። ይህ ሁሉ የጥቃትና የውድመት ዜና እየተሰማ ባለበት በመጨረሻው ሰዓት ላይ የዲፕሎማሲያዊ ጥረቶች እየተካሄዱ መሆናቸውም ተነግሯል። በፓኪስታን መሪነት የሚደረገው ጥረት ወደ ወሳኝ ደረጃ ላይ እየደረሰ መሆኑን የሚያመላክቱ መረጃዎችም እየወጡ ነው። ፓኪስታን ጦርነቱን ለማብቃት በአሸማጋይነት አዎንታዊና ውጤታማ ጥረቶችን እያደረገች መሆኑን በእስላማባድ የኢራን አምባሳደርን ጠቅሰው በሂደቱ ወሳኝና ጥንቃቄ የሚጠይቅ ደረጃ ላይ እየተደረሰ መሆኑን ተናግረዋል። ቀደም ሲል አሜሪካ በአስቸኳይ የተኩስ አቁም እንዲደረስና ኢራን በሆርሙዝ ወሽመጥ ላይ የጣለችውን እቀባ ካነሳች በኋላ ቀጣይ የሰላም ስምምነት እንዲካሄድ ሐሳብ ብታቀርብም ኢራን ግን የራስዋን የድርድር ሐሳብ በማቅረብ የ45 ቀን የተኩስ አቁም ስምምነቱን ውድቅ አድርጋዋለች። ኢራን ሆርሙዝን ለመክፈት የተከፈተባት ጦርነት በዘላቂነት እንዲቆም የተጣለባት ማዕቀቦች እንዲነሱና በጥቃቱ ለደረሰባት ውድመት የመልሶ ግንባታ ሐሳብን አቅርባለች። ቴህራን የቀረበውን ተኩስ አቁም ሳይሆን በዋናነት ጦርነቱ ሙሉ በሙሉ ማስቆምና ከአሜሪካም ሆነ ከእስራኤል ምንም አይነት ትንኮሳ የማይደረግበትን ስምምነት ትፈልጋለች ነው የተባለው። በአንጻሩ አሜሪካ ያቀረበችው ተኩስ አቁም እቅድ ጊዜያዊ ሲሆን በምላሹ የሆርሙዝ የባህር ሰርጥን ለማስከፈት ያለመ ነው ተብሏል። የኢራን መገናኛ ብዙሃን መሰል እቅዶችን ቴህራን እንደማትቀበለው ነው ያስነበቡት። በአንጻሩ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ስምምነቱን ተቀብላ ሆርሙዝን ካልከፈተች ሙሉ በሙሉ ትጠፋለች በማለትም ዝተዋል። በተመሳሳይ የእስራኤል መከላከያ ሚኒስቴር በቴህራን ከሚፈጸመው ጥቃት ጋር በተያያዘ ኢራናውያን የባቡር ትራንስፖርትን እንዳይጠቀሙ አስጠንቅቀዋል። ሁለቱም ሀገራት ኢራን ላይ ከባድ ጥቃት እንፈጽማለን ሲሉ ኢራንም ከባዱን አጸፋ ይሰጣለው በማለት ምላሽን ሰጥታለች። ይህ ሁሉ ውጥረቱ ባየለበት ወቅት ሩሲያ ከኢራን ጋር በመተባበር የአሜሪካን ጦር ሰፈሮችና የእስራኤልን ከተሞች በሚሳኤል መደብደባቸው ተዘግቧል። ሩሲያና ኢራን በመካከለኛው ምስራቅ የአሜሪካና የእስራኤልን መቃብር ለመቆፈር በይፋ ተባብረዋልም ተብሏል። የስለላ ድርጅት መረጃዎችን ዋቢ በማድረግ ሮይተርስ የዜና ወኪል ይፋ ባደረገው መረጃ መሰረት የሩሲያ ሳተላይቶች በህዋ ላይ ሆነው የአሜሪካን የጦር ሰፈሮች እያደኑ ለኢራን አሳልፈው እየሰጡ መሆኑ ተነግሯል። ከዚህ
ከዚህ ቀደም ሩሲያ ዘመናዊ የጦር መሳሪያዎችን ለኢራን እያስረከበች እንደሚገኝ የተነገረ ሲሆን ይህ ወታደራዊ ድጋፍ ብቻ ሳይሆን ሩሲያና አሜሪካን በቀጥታ ወደ ጦርነት ውስጥ ሊከታቸውና ለሶስተኛው የዓለም ጦርነት በር ሊከፍት ይችላል ሲሉ የፖለቲካ ተንታኞች ስጋታቸውን እየገለጹ ይገኛሉ። የሮይተርስ ዘገባ እንደሚያመላክተው የሩሲያ ሳተላይቶች በመካከለኛው ምስራቅ በሚገኙ 11 ሀገራት ላይ የቅኝት ስራ በመስራት 46 ወሳኝ የአሜሪካ ጦር መዝገቦችን ለቴህራን አስረክቧል ተብሏል። ሩሲያ የአሜሪካ ጦር ሰፈሮችና የነዳጅ ማጣሪያዎችን እንዲሁም የአውሮፕላን ማረፊያዎችን በዝርዝር በመቅረጽ ለኢራን የጥቃት ካርታን አዘጋጅታለች ተብሏል። የሚገርመው ግን የሩሲያ ሳተላይቶች ፎቶ ባነሱ በጥቂት ቀናት ውስጥ ኢራን ያንኑ ቦታ በሚሳኤልና በድሮን አመድ ስታደርገው መታየቱ ነው። ይህ የሚያሳየው ሩሲያ የኢራን አይን በመሆን ጦርነቱን ከጀርባ ሆና እየመራች መሆኑን የሮይተርስ ዘገባ አመላክቷል። በሩሲያ መሪነትና በሰሜን ኮሪያ ሚሳኤሎች የታገዘው የኢራን ጥቃት የእስራኤልን ከተሞችና የአሜሪካ ወታደራዊ ኃይሎችን ክፉኛ እያናወጡ ይገኛሉ። በሃይፋና በቴል አቪቭ ሰማይ ላይ የሚታዩት የሚሳኤል ናዳዎች ከሩሲያ በሚገኝ እጅግ ዘመናዊ የቴክኖሎጂ ድጋፍ የታገዘ ናቸው ብለዋል ሮይተርስ። አሜሪካ ወታደሮቿን ከጥቃት ለማዳን ከቦታ ቦታ ብታሸሽም የሩሲያ ሳተላይቶች ግን መደበቂያቸውን እያጋለጠ ነውም ተብሏል። በኩዌት ቡቢያን ደሴት ላይ የሚገኙ የአሜሪካ ወታደሮች ላይ የደረሰው ድብደባ አሜሪካን መውጫ ቀዳዳ ወደ ማታጣበት ደረጃ አድርሷታልም ተብሏል። ትራምፕ ኢራንን አጠፋታለሁ ብሎም የሩሲያና የኢራን ሀከሮች ግን የአሜሪካንና የእስራኤልን የመገናኛ ዘዴዎችን ሰብረው በመግባት የጦር መሳሪያ ስርዓቶቻቸውን ሽባ እያደረጉት ነው ተብሏል። ፕሬዝዳንት ቭላዲሚር ፑቲንና የኢራን መሪዎች ባለፈው ጥር ወር ላይ የፈረሙት ሁለንተናዊ ስልታዊ አጋርነት ስምምነት አሁን ተግባራዊ መሆን ጀምሯል። ሩሲያ በዩክሬን በኩል ለሚደርስባት ጫና አጸፋውን በመካከለኛው ምስራቅ አሜሪካን በማድማት እየመለሰችም ትገኛለች። የኢራን ድፍረትና የሩሲያ ቴክኖሎጂ ሲደመር ቀጠናውን ወደማይመለስበት የጥፋት እሳት ውስጥ እየከተተው ይገኛል። ይህ በእንዲህ እንዳለ በሌላ መረጃ በመካከለኛው ምስራቅ ጦርነቱ እየተቀጣጠለ በሚገኝበት ወቅት ዋይት ሃውስ በግርግር መታወኩ ተሰምቷል። ፕሬዝዳንት ዶናልድ ትራምፕ ከስልጣን እንዲወርዱ መፈንቅለ መንግስትም ታውጆባቸዋል። አሜሪካ በታሪኳ አይታው የማታውቀው ታላቅ የፖለቲካ ማዕበል ዋሽንግተንን እያናወጣት እንደሆነ ዘገባዎችም አመላክቷል። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የከፈቱትን ሊያስጨራሽ ጦርነት አሁን ወደ ራሳቸው ደጃፍም ተመልሷል። የሀገሪቱ የህግ አውጪዎች በአንድ ድምፅ ትራምፕ አብደዋል፣ አሁኑኑ ከስልጣን ይወገዱ በማለት በይፋ አውጀዋል። የአሜሪካ ህገ መንግስት 25ኛው ማሻሻያ ተመዞ ትራምፕ ከዋይት ሃውስ በኃይል ለማስወጣት ሴራው ተጠናቋል ነው የተባለው። ፕሬዝዳንት ትራምፕ ላይ ውጥረቱ የነደደው ትራምፕ በኢራን የሲቪል መሰረተ ልማቶች ላይ ከምድረገጽ የሚያጠፋ ጥቃት እርምጃ እወስዳለሁ ካሉ በኋላ ነው። የኮንግረሱ አባላት ትዕግስታቸው ተማጧል። የሚኒሶታዋ የኮንግረስ አባል ኢሊያን ሆማር ትራምፕ ያልተገራ እብድ ስትል ጠርታዋለች። ይህ ሰው በአስቸኳይ ከስልጣን መወገድ አለበት፣ ዓለምንም ሆነ አሜሪካን ወደ ጥፋት እያመራ ነው ስትልም የሞት ሽረት ጥሪዋንም አስተላልፋለች። የአሪዞናዋ ተወካይ ያስሚን አሪዛር በበኩሏ ትራምፕ ህገወጥና አስከፊ የጦር ወንጀል እየፈጸሙ ነው በማለት ባለፉት 48 ሰዓታት ውስጥ ትራምፕ የተናገራቸው ንግግሮች ማንኛውንም ቀይ መስመር ጣሱና ለዓለም ስጋት የሆኑ ናቸው ብላለች። የኒው ሜክሲኮዋ ሜሊና ስታምበር በበኩሏ ጊዜው አሁን ነው፣ ኮንግረሱና ካቢኔው እርምጃ መውሰድ አለባቸው በማለት ትራምፕን በኃይል የማንሳት ስራ እንዲጀመር ጠይቃለች። የዲሞክራት ሴኔት አባል ክሪስ ጎሪፍ ደግሞ በካቢኔ ውስጥ ቢሆኑ ኖሮ የህገ መንግስት ጠበቆችን በመጥራት ትራምፕ አሁኑኑ ከስልጣን ወንበራቸው ላይ እንዲነሱ ውሳኔ እንደሚያስተላልፉ በይፋ ተናግረዋል። ፕሬዝዳንት ዶናልድ ትራምፕ ላይ ዘመቻው የመጣው ከዲሞክራቶች ብቻ ሳይሆን ከሪፐብሊካንም ጭምር መሆኑ ተነግሯል። የሪፐብሊካን ኮንግረስ አባል ጆ ዋልሽ ትራምፕ በዚች ሀገር ታሪክ ላይ ለዘላለም የማይጠፋ ጉድፍ ስሉ ጠርተዋቸዋል። በዋሽንግተን ኮሪደሮች ውስጥ የሚሰማው ድምፅ አንድ ነው፣ ትራምፕ ለጦርነት እንጂ ለሰላም ብቁ አይደለም የሚልም ሆነዋል። ትራምፕ ይህንን የውስጥ መፈንቅለ መንግስት አዋጅ እንዴት ይቃወሙታል የሚለውና የካቢኔው አባሎቻቸውስ ፕሬዝዳንቱን አሳልፈው ይሰጧቸዋል ወይ የሚለው የበርካቶች ጥያቄ ሆነዋል።
ይህ በእንዲህ እንዳለ አዲሱ የኢራን ጠቅላይ መሪ አያቶላ ሞጅተባ ሞተዋል የሚሉ ዘገባዎች በስፋት እየወጡ ይገኛሉ። የኢራኑ ከፍተኛ መሪ ሞጅተባ ካሚኒ ራሳቸውን ስተው በሕክምና ላይ መሆናቸው መገለጹን ተከትሎ ሕይወታቸው አልፏል የሚሉ ዘገባዎችም በስፋት እየወጡ ይገኛሉ። የኢራኑ አዲሱ ከፍተኛ መሪ ሞጅተባ ካሚኒ ራሳቸውን ስተው በቆም ከተማ የሕክምና እርዳታ እየተደረገላቸው መሆኑን ዘ ታይምስ የደህንነት መረጃዎችን ጠቅሶ ትላንት ሰኞ መዘገቡ የሚታወስ ነው። ሞጅተባ ካሚኒ አባታቸው አሊ ካሚኒ በአሜሪካና በእስራኤል ጥቃት መገደላቸውን ተከትሎ ስልጣን የተረከቡ ቢሆንም በአሁኑ ወቅት ግን ለህልውናቸው አስጊ በሆነ ከባድ የጤና እክል ምክንያት ሕክምና እየተደረገላቸው መሆኑ የተገለጸ ሲሆን ሕይወታቸው አልፏል በመባል የተሰራጨው ዘገባ ፍጹም ስህተት መሆኑን አልአረቢያ የዜና ወኪል ዘግቧል። ይህ መረጃ የወጣው የአሜሪካና የእስራኤል የደህንነት ተቋማት ባጠናቀሩት በዲፕሎማሲያዊ ሰነድ ላይ ተመስርቶ መሆኑ ተነግሯል። እንደ ዘገባው ከሆነ ሞጅተባ ካሚኒ በቆም ከተማ በከባድ ሁኔታ ላይ የሚገኙ ሲሆን የአገሪቱን መንግስት በሚመለከት በማንኛውም የውሳኔ አሰጣጥ ሂደት ላይ መሳተፍ የማይችሉበት ደረጃ ላይ ደርሰዋል ተብሏል። ሰነዱ አክሎ እንደገለጸም የተገደሉት የቀድሞ መሪ አያቶላ አሊ ካሚኒ አስክሬን በሺያ እስልምና እጅግ ቅዱስ ስፍራ በሆነችው በቆም ከተማ ለመቅበር ዝግጅት ተደረገ መሆኑ ተነግሯል። የአሜሪካና የእስራኤል የስለላ ተቋማት የአዲሱን መሪ ሞጅተባን መደበቂያ ቦታ ለተወሰነ ጊዜ ሲከታተሉ መቆየታቸው የተነገረ ሲሆን የሚነገረው ግን ሞጅተባ ካሚኒ ስልጣን ከያዙ በኋላ በሳቸው ስም መግለጫ ቢወጡም እስካሁን በአደባባይ ታይተው አለማወቃቸው ተነግሯል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ የያዝንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁ በት መልካሙን ሁሉ ተመኘን።